ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋር ስለሆነ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን እናደርጋለን። ትናንትና በአፍሪካ ዋንጫ የተደረጉ 4 መርሃ ግብሮች ያሉ የነሱን የጨዋታ ጥቆማዎች ወደ እናንተ እናደርሳለን። ከዛ ውጭ ደግሞ ሲጠበቅ የነበረው የካራባው ካፕም እንዲሁ መርሃ ግብርም ትናንትና ተደርጓል። በአርሰናልና በክሪስታል ፓላስ መካከል የሱንም የጨዋታ ውጤት ወደ እናንተ እናደርሳለን። ክለቦችን የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። በተለይ ከአንቷን ሴሜኒዮ ጋር በተያያዘ ትናንትና በርከት ያሉ ድራማዎች የተፈጠሩበት ምሽት ነው ብሎ ማንሳት ይቻላል። በማንቸስተር ዩናይትድ፣ በማንቸስተር ሲቲ እና በቼልሲ በኩል ከአንቷን ሴሜኒዮ ጋር የተያዙ በጣም በርከት ያሉ አዳዲስ ጉዳዮች እየወጡ ይገኛሉ። የዚህንም ተጫዋች የጥር ተጫዋቾች የዝውውር መስኮት ጉዳይ በስፋት እናነሳዋለን። ተጫዋቹ ከቦርንመዝ ጋር በጥር እንደሚለያይ የተረጋገጠ ጉዳይ ነው። አንድ ክለብንም እንደመረጠ የሚያሳዩ መረጃዎች እያሳዩ ነው። እነሱን ጉዳዮች እናነሳለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ አብራችሁኝ ቆዩ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ እንዲሁም ደግሞ ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ በተለይ ስምና አድራሻችሁን እየጠቀሳችሁ ለእኛ ብታደርሱን እኛ መልሰን ወደ እናንተው ለማድረስ ይመቸናልና ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን አጋሩን። ከመሸጋገሪያ በኋላ በድጋሚ ተመልሰን እንገናኛለን። አብራችሁኝ ቆዩ። የአፍሪካ ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የአፍሪካ ዋንጫ በርከት ያሉ መርሃ ግብሮች ትላንትና ቀጥለው ተደርገዋል። ወደ 4 ያክል ጨዋታዎች ናቸው ትላንትና የተደረጉት በአፍሪካ ዋንጫ። በቅደም ተከተል እናንሳቸው። የአህጉራችንን ውድድር ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ቀን ላይ በተደረገው ጨዋታ ድል ቀንቷታል። የአፍሪካ ዋንጫን እንግዲህ አፍሪካን ወክላ ዓለም ዋንጫ ላይ ለመሳተፍም በጣም ጥቂት እንግዲህ እርምጃዎች እንደሚቆራት ይታወቃል። ዲሞክራቲክ ሪፐብሊክ ኦፍ ኮንጎ የአፍሪካ ዋንጫ ውድድሯን የመጀመሪያ ጨዋታዋንም እንዲሁ በድል ነው ትላንትና መጀመር የቻለችው። ዲሞክራቲክ ኮንጎ ትላንትና ከቤኒን ጋር ነው ጨዋታዋን ያደረገችው። ይህንንም ጨዋታ 1-0 በሆነ ውጤት ማሸነፍ ችላለች። የዲሞክራቲክ ሪፐብሊክ ኦፍ ኮንጎን የማሸነፊያ ግብም ቲዮ ቦንጎዳን ትላንትና ማስቆጠር የቻለም ተጫዋች እንደሆነ የተገለጸው። እንግዲህ በዚህ ምድብ ሌሎቹ የሚገኙት ሴኔጋል እና ቦትስዋና ናቸው። በቀጣይ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ ደግሞ ከምድቡ ሌላኛዋ ጠንካራ ቡድን ሴኔጋል ጋር የፊታችን ቅዳሜ የምድቡን ሁለተኛ ጨዋታ እንደምታደርግ ነው የወጣላት መርሃ ግብር የሚያሳየው። ከዚሁ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጨዋታ ጋር በተያያዘ እንግዲህ ዳኛው ተሸክመው ካልወጡ ቀይ ይሰጣለሁ ብሎኛል ብሏል አንድ ተጫዋች። የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ተጫዋች የሆነው ሳሙኤል ሞቶሳሚ የተባለ ተጫዋች ቡድኑ እንግዲህ ቤኒንን እየመራ በነበረበት ወቅት ተጎድቻለሁ ብሎ በማስመሰል ደቂቃ ለማባከን ሞክሮ እንደነበር ተመልክተናል። ተጫዋቹ ደቂቃ ለማባከን ሲወድቅም የጨዋታው ዳኛም የእርዳታ መሳሪያ እንግዲህ ወይም ደግሞ የእርዳታ መስጫ መሳሪያ መጥቶለት በሸክም እንዲወጣም ጥሪ አቅርበዋል። ይሁን እንጂ ተጫዋቹ ግን በእርዳታ መስጫው በሸክም መውጣትም እንዳልፈለገና እንግዲህ በፍጥነት ደግሞ ዘሎ ወርዶ ከወጣም በኋላ ማለት ነው በፍጥነት ዘሎ ወርዶ እየሮጠ ወደ ሜዳ ሲገባ ታይቷል። ከጨዋታው በኋላ ስለ ክስተቱ የተጠየቀው ተጫዋቹ ለመውጣት እርዳታ አያስፈልገኝም ነበር ሲል ነው የተናገረው። ነገር ግን ዳኛው ተሸክመው ካልወጡ ቀይ ካርድ አሳይሃለሁ ሲለኝ ነው ቢጫ ስለነበረብኝ መሳሪያው ላይ ወጥቼ ለመተኛት ሁለቴ እንኳን አላሰብኩም ሲል ጭምር ነው ሀሳቡን የሰጠው። ይሄ በርካቶችን ያስገረመም ክስተት እንደነበረ በጨዋታው ላይ ተመልክተናል። ሌላኛው በዚሁ ምድብ ሴኔጋል ውድድሯን በድል የጀመረችበት አጋጣሚ ነው ትላንትና የነበረው። የሴኔጋል ብሔራዊ ቡድን ከቦትስዋና ብሔራዊ ቡድን ጋር ነው ትላንትና ጨዋታውን ያደረገው። በሰፊ የጎል ልዩነትም ማሸነፍ ችላለች። የመጀመሪያ ጨዋታዋን ሴኔጋል 3-0 በሆነ ውጤት ነው ማሸነፍ የቻለችው። በዚህ ውድድር ላይ ለዋንጫ ከሚጠበቁ ብሔራዊ ቡድኖች መካከል አንደኛው ነው። በተለይ በፊት መስመሩ ላይ የሊሊማን እንጃዬ እንዲሁ የኒኮላ ጃክሰን እና የሳዲዮ ማኔ ጥምረት በርካቶች የሚጠብቁት እንግዲህ ቡድን እንደሆነ በርካቶች ያነሳሉ። ትላንትና 3-0 በሆነ ውጤት በማሸነፍ ውድድሩን ማሸነፍ ችሏል። የሴኔጋል የማሸነፊያ ግቦችን ኒኮላ ጃክሰን ትላንትና 2 ግቦችን ማስቆጠር ችሏል። ከዛ ውጭ ቀሪውን 1 ጎል ሼሪፍ ንጃዬ ከመረብ ጋር ማሳረፍ የቻለ
ተጫዋች እንደሆነ የተመለከትነው። ኒኮላ ጃክሰን ለሴኔጋል ባደረጋቸው ያለፉት 4 ጨዋታዎች 6 ጎሎችን አስቆጥሮ አንድ ለግብ የሆነ ኳስን አመቻችቶ ማቀበል የቻለ ተጫዋች እንደሆነ ነው ቁጥሮቹ የሚያሳዩ። ጥሩ ነገሮችን ለሀገሩ ብሔራዊ ቡድን እየሰራ እንዳለ ነው የተመለከትነው። በቀጣይ እንግዲህ ሴኔጋል ቅድም እንዳልኳችሁ ከዲሞክራቲክ ሪፐብሊክ ኦፍ ኮንጎ ጋር ነው የፊታችን ቅዳሜ የምድቡን 2ኛ ጨዋታዋን የምታደርገው። ናይጄሪያም ትላንትና ውድድሯን በድል ነው የጀመረችው። የናይጄሪያ ብሔራዊ ቡድን የአፍሪካ ዋንጫ የምድብ የመጀመሪያ ጨዋታውን በድል ጀምሯል። ትላንትና ብሔራዊ ቡድኑ ከታንዛኒያ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻለው። ለናይጄሪያ ማሸነፊያ ግቦችን አጃይ እና አዶሜላ ሉክመን ናቸው ከመረብ ጋር ማሳረፍ የቻሉት። ለታንዛኒያ ደግሞ ሙባምባ ትላንትና ጎሉን ያስቆጠረ ተጫዋች ነው። እንግዲህ ናይጄሪያ ወደዚህ ውድድር ስመጣ ከብዙ ውዝግቦች ጋር ታጅባን የመጣቸው የዓለም ዋንጫው አለማለፋ ወይም ደግሞ ከዓለም ዋንጫ ውድድርም ውጪ መሆኗ በርካታ ውዝግቦችን አስነስቶ ደብዳቤዎችን ጭምር ለፊፋ ቅሬታ አስገብታ እንደመጣች የምናስታውሰው ነው። እንዲሁ ደግሞ በአፍሪካ ዋንጫው ላይ ደግሞ ወሳኝ የሚሏቸው ተጫዋቾችም በጉዳትና አንዳንዶቹ ደግሞ በተለይ አምበሉ የነበረው ትረስት ኢኮንግም በራሱን ከብሔራዊ ቡድን ከጥቂት ቀናት በፊት በማግለሉ ምክንያት በአፍሪካ ዋንጫው ላይ የማንመለከተው ነውና የተለያዩ ውዝግቦች ያለበት ብሔራዊ ቡድን ነው። በዚህ ውድድር ላይ እስከ የትኛው ርቀት ድረስ ይጓዛል በርካቶች የሚጠብቁት ነው። በቀጣይ ናይጄሪያ ከምድቡ ሌላኛዋ ጠንካራ ቡድን ቱኒዚያ ጋር የሚያደርጉት ጨዋታ የሚጠበቅ ይሆናል። የትላንትን የመጀመሪያ ጨዋታዋን ግን በድል ነው መወጣት የቻለችው። ሌላኛው በዚህ ምድብ የምትገኘው ቱኒዚያ ውድድሯን በድል ነው የጀመረችው። በአፍሪካ ዋንጫ ቱኒዚያ ትላንትና ከምስራቅ አፍሪካዊቱ ሀገር ዩጋንዳ ጋር ያደረገችውን ጨዋታ 3-1 በሆነ ውጤት ነው ማሸነፍ የቻለችው። የቱኒዚያን የማሸነፊያ ግቦችም አሾሪ 2 ጎሎችን ማስቆጠር ሲችል ሽኪሪ ደግሞ ቀሪውን 1 ጎል ማስቆጠር የቻለ ተጫዋች ነው። ለዩጋንዳ ኦሞዲ ነው ጎሉን ማስቆጠር የቻለው። በቀጣይ ናይጄሪያና ቱኒዚያ፣ ዩጋንዳና ታንዛኒያ ደግሞ መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። የአፍሪካ ዋንጫ ጨዋታዎች ዛሬም ቀጥለው ይደረጋሉ። ዛሬም 4 ያክል መርሃ ግብሮች ናቸው የሚደረጉት። ቀን 9 ሰዓት ከ30 ሲል ቡርኪና ፋሶና ኢኳቶሪያል ጊኒ የሚያደርጉት መርሃ ግብር አለ። ሌላኛው ምሽት 12 ሰዓት ሲል የሚጠበቀው ጨዋታ አልጄሪያን ከምስራቅ አፍሪካዊቱ ሀገር ሱዳን ጋር የሚያገናኘው ጨዋታ እንዲሁ ሌላኛው የሚጠበቅ ነው። አይቮሪ ኮስትና ሞዛምቢክ ዛሬ ጨዋታቸውን ያደርጋሉ። ምሽት 2 ሰዓት ከ30 ሲል የሚደረግ መርሃ ግብር ነው። ያለፈው ውድድር አሸናፊ ናት አይቮሪ ኮስት በሀገሯ በተደረገ ውድድር በዚህ ውድድር ውስጥ ትጠበቃለች። ዛሬ ከሞዛምቢክ ብሔራዊ ቡድን ጋር ምሽት 2 ሰዓት ከ30 ሲል ጨዋታዋን ታደርጋለች። ሌላኛው ካሜሮን እና ጋቦን የሚያደርጉት ጨዋታ ደግሞ ምሽት 5 ሰዓት ሲል ዛሬ ከሚደረጉ ጨዋታዎች መካከል በርካቶች የሚጠብቁት የአፍሪካ ዋንጫ መርሃ ግብሮች እንደሆኑ ነው የተመለከት ነው። ሌላኛው ትላንትና የተደረገው ጨዋታ በእንግሊዝ ካራባው ካፕ የተደረገ መርሃ ግብር ነው። አርሰናል እና እንዲሁ ደግሞ ክሪስታል ፓላስ ደግሞ የትላንትና ተጋጣሚዎች እንደነበሩ ተመልክተናል። እነዚህ ሁለት ቡድኖች እንግዲህ ቀደም ብለንም እንደገለጽ ነው እንግዲህ ክሪስታል ፓላስ ባለፈው ሳምንት በነበረበት ጨዋታ መርሃ ግብር በዩሮፓ ሊግ መርሃ ግብር ብቻ ወደዚህ ሳምንት የመጣ ጨዋታ እንደሆነ ይታወቃል እንጂ ሌሎቹ ቡድኖች ባለፈው ሳምንት ጨዋታቸውን ያደርገው ተጋጣሚዎቻቸውን አውቀዋል። ለምሳሌ ያክል ማንቸስተር ሲቲ ባለፈው ሳምንት ነው ጨዋታውን ያደረገው። እንዲሁ ከኒውካስል ዩናይትድ ጋር በቀጣዩ ዙር እንደሚጫወትም የተረጋገጠ ጉዳይ ነው። እንዲሁ ቼልሲም ባለፈው ሳምንት ካርዲፍን አሸንፎ ወደ ቀጣዩ ዙር ማለፉንና የአርሰናልና የክሪስታል ፓላስን አሸናፊ እንደሚጠብቅ የተረጋገጠ ጉዳይ ነበር። አርሰናልና ክሪስታል ፓላስ ግን ትናንትና መርሃ ግብራቸውን ያደረጉበት መርሃ ግብር ሆኗል። እስከ መጨረሻዎቹ ደቂቃዎች ድረስ ትንቅንቅ የነበረው ጨዋታ ነው። ጨዋታው በአቻ ውጤት ነው በመደበኛ የጨዋታ ክፍለ ጊዜ የተጠናቀቀው። ወደ ፍጹም ቅጣት ምቶች ጭምር ያመራበትን አጋጣሚ ነው የተመለከት ነው። አርሰናል ትላንትና ግን ግማሽ ፍጻሜውን መቀላቀሉን ያረጋገጠበትን ውጤት ነው በአጠቃላይ ማስመዝገብ እንደቻለም የተመለከት ነው። በትላንትናው ጨዋታ ላይ አሰልጣኝ ሚኬል አርቴታ ከባለፈው ሳምንት ካደረጉት የፕሪሚየር ሊግ ጨዋታ በርከት ያሉ ለውጦችን አድርጎ ነው ወደ ሜዳ የገባው። በግብ ጠባቂነት ኬፓ አሪዛባላጋን ነው በትላንትናው ጨዋታ በግብ ጠባቂነት የተጠቀመው። እንዲሁ ደግሞ ትላንትና ሌላኛውን አዲስ የመሀል ተከላካይ ጥምረትን ተመልክተናል። ፒዮሮ ሂንካፒዬ በጉዳት ምክንያት በትላንትናው ጨዋታ ላይ አለመኖሩን ተከትሎ ትላንትና ዊሊያም ሳሊባን ከሪካርዶ ካላፊዮሪ ጋር ለማጣመርም ሙከራን አድርጓል አሰልጣኝ ሚኬል አርቴታ በመሀል ተከላካይነት። እርግጥ ነው ሪካርዶ ካላፊዮሪ ከዚህ በፊት በቦሎኛ በነበረበት ጊዜም ከዛ በተጨማሪ ደግሞ በጣሊያን ብሔራዊ ቡድንም በመሀል ተከላካይነት የምናውቀው ተጫዋች ነበር። ትላንትና ወደዛ ቦታ ተመልሶ በመሀል ተከላካይነት ከዊሊያም ሳሊባ ጋር ተጣምሮ ትላንትና ተመልክተነዋል። ሉዊስ ስኬሊን በግራም
ዩሪየን ቲምበርን በቀኝ አድርጎ ነው ትላንትና በተከላካይ መስመር ላይ የጀመረው። በአማካይ ስፍራ ላይ ለውጦችን አድርጓል። ለምሳሌ ያክል ባለፈው ሳምንት ከብራይተን ጋር በነበራቸው ጨዋታ በአማካይ ስፍራ ላይ የተጠቀሙት ተጫዋቾች የነበሩት ዴክላን ራይስ፣ ማርቲን ዙቤሜንዲን እና ማርቲን ኦዴጋርድን እንደነበር እናስታውሳለን። በትናንትናው ጨዋታ ግን የሚካኤል ሜሪኖን፣ የክሪስቲያን ኖርጋርድን እና የኤቤሪቼ ኢዜን ጥምረት ነው ያስመለከቱን። በአጥቂ መስመር ላይም ባለፈው ሳምንት ትሮሳርደን፣ ቪክተር ዮኬሬሽን እና ሳካን ነበር የተጠቀመው። በትላንትናው ጨዋታ ጋብሪኤል ማርቲኔሊ፣ ጋብሪኤል ሄሱስ እና ኖኒ ማንድዋይኬ በትላንትናው ጨዋታ በቋሚ አስተላለፉት የተካተቱበትን አጋጣሚ ነው የተመለከትነው። ትላንትና አሰልጣኝ ሚኬል አርቴታ እነዚህን ተጫዋቾች ነው በቋሚነት እንግዲህ ያስጀመረው። ሊያንድሮ ትሮሳርደን 59ኛው ደቂቃ በጋብሪኤል ማርቲኔሊ እንዲሁ ማርቲን ኦዴጋርድን በኤብሪቼ ኢዜ 67ኛው ደቂቃ ላይ ቡካዮ ሳካንም በተመሳሳይ 67ኛው ደቂቃ ላይ በኖኒ ማንድዋይኬ ቀይሮ አስገብቷል። እንዲሁ ዴክላን ራይስን በጋብሪኤል ሄሱስ 86ኛው ደቂቃ ላይ ቀይሮ ያስገባበትን አጋጣሚ ነው በትላንትናው ጨዋታ ላይ የተመለከትነው። አርሰናል የትላንትናውን ጨዋታ ግን አሸንፈው መውጣት ችሏል። የሰሜን ለንደኑ ክለብ አርሰናል ከክሪስታል ፓላስ ጋር ያደረገውን የካራባው ካፕ ጨዋታን በመለያ ምት ነው 8-7 በሆነ ውጤት ማሸነፍ የቻለው። ሁለቱ ቡድኖች መደበኛውን የጨዋታ ክፍለ ጊዜ ያጠናቀቁት 1-1 በሆናቸው ውጤት ነው። እንግዲህ በትላንትናው ጨዋታ ማለት ነው። የአርሰናልን ግብ ያስቆጠረው ላክሮክስ በራሱ ግብ ላይ ነው ያስቆጠረው የክሪስታል ፓላሱ ተጫዋች። በአንጻሩ ለክሪስታል ፓላስ ደግሞ ጨዋታው ሊጠናቀቅ ጥቂት ደቂቃዎች ሲቀሩት 95ኛው ደቂቃ ላይ ነው ማርክ ጉሂ ጎል አስቆጥሮ እንግዲህ አቻ አድርጓቸው ወደ ጭማሪ ደቂቃ ወደ ፍጹም ቅጣት ምቶች እንዲያመሩ ያደረጋቸውና በመጨረሻው ደቂቃ ላይ ባስቆጠረው ጎል ነው ወደ ፍጹም ቅጣት ምት እንዲያመሩ ያደረጋቸው። በፍጹም ቅጣት ምቱም አርሰናል 8-7 በሆነ ውጤት በማሸነፍ ወደ ቀጣዩ ዙር ማለፋቸውን አረጋግጠዋል። አርሰናል ማሸነፉን ተከትሎ ለካራባኦ ካፕ የግማሽ ፍጻሜ ማለፉን ያረጋገጠ ቡድን ሆኗል። በግማሽ ፍጻሜው አርሰናል በለንደን ደርቢ ከቸልሲ ጋር ነው ጨዋታውን የሚያደርገው። ሌላኛው የግማሽ ፍጻሜ ደግሞ ጨዋታ በማንቸስተር ሲቲ እና ኒውካስል ዩናይትድ መካከል የሚደረግ እንደሆነ የሚታወቅ ነው። የግማሽ ፍጻሜ መጀመሪያ ዙር ጨዋታዎች ከ20 ቀናት በኋላ እንደሚደረጉ ነው የተረጋገጠው። እንግዲህ በትናንትናው ጨዋታ ላይ በአርሰናል በኩል የፍጹም ቅጣት ምቱን ማርቲን ኦዴጋርድ፣ ዴክላን ራይስ፣ ሳካ፣ ትሮሳርድ፣ ሜሪኖ፣ ካላፊዮሪ፣ ቲምበር እንዲሁ ሳሊባ እነዚህ ተጫዋቾች በሙሉ የፍጹም ቅጣት ምቱን መተው ያስቆጠሩ ተጫዋቾች ናቸው። በክሪስታል ፓላስ በኩልም ላክሮክስ ነው ትናንትና ፍጹም ቅጣት ምቱን ያመከነው። በአጠቃላይ አርሰናልንም ለድል ያበቃም ኳስን ነው እንግዲህ ያመከነው። በትናንትናው ጨዋታ አርሰናል በኳስ ቁጥጥሩም በሙከራዎችም ረገድ የተሻለ ቡድን እንደነበር ተመልክተናል። ኤክስፔክትድ ጎልሱን እንኳን ከተመለከትን 2.76 ነው ያስመዘገበው። ነገር ግን ክሪስታል ፓላሶች አንድ እንኳን አልገቡም። 0.9 ነው ትላንትና ያስመዘገቡት። የኳስ ቁጥጥሩን ከተመለከትን አርሰናል ለሰባ የቀረበ ቁጥር 69 በመቶ ነው ትላንትና ኳሱን ተቆጣጥሮ የነበረው። 25 የጎል ሙከራዎችንም ትላንትና ማድረግ ችሏል አርሰናል። በአንጻሩ ክሪስታል ፓላሶች 8 ሙከራዎችን ያደረጉት ከ8ቱ አንዱ ብቻ ነበር ኢላማውን የጠበቀው። በአርሰናል በኩል ከ25ቱ ሙከራዎች 7ቱ ኢላማቸውን የጠበቁ እንደነበሩ ተመልክተናልና በቁጥራዊ መረጃዎችም አርሰናል በደንብ የተሻለ እንቅስቃሴን ማድረጉን የተመለከትንበት፣ ነገር ግን ጎሎችን ምን ማስቆጠር ያልቻለበት አጋጣሚ ነው በትላንትናው ጨዋታ ላይ ተመለከትነው። ለፍጻሜው መድረስ እንፈልጋለን ብሏል ዊሊያም ሳሊባ ከትላንትናው ጨዋታ በኋላ ሲናገር። የአርሰናሉ ተከላካይ የሆነው ዊሊያም ሳሊባ ቡድናቸው ለግማሽ ፍጻሜ በመድረሱ መደሰቱን ይናገራል። ለግማሽ ፍጻሜ በመድረሳችን በጣም ተደስቻለሁ ሲልም ሀሳቡን ሰጥቷል። ከጨዋታ በኋላ ሲናገር ቡድኑ ካለፈው ዓመት መማር አለበት ሲል የተናገረው ዊሊያም ሳሊባ ብዙ ነገሮችን መማር አለብን፣ ምክንያቱም ማምና በግማሽ ፍጻሜው ሁለቱንም ተሸንፈን ነበር ከውድድሩ ውጪ እንደነበረን የምናስታውሰውና ዘንድሮ ግን የተሻለ ነገርን ማስመልከት ይኖርብናል ሲልም ጭምር ሀሳቡን ሰጥቷል ዊሊያም ሳሊባ ሲናገር። ስለዚህ በዚህ ዓመት ሁሉንም ጨዋታዎች ማሸነፍ እንፈልጋለን፣ ለፍጻሜ መድረስም የግድ ነው ሲል ጭምር ነው ዊሊያም ሳሊባ የተናገረው። ቡድኑን ለድል ያበቃች መለያ ምት ያዳነው ግብ ጠባቂው ኬፓ አሪዛባላጋ በበኩሉም በመጨረሻው ደቂቃ ግብ እያስተናገድን ነበር፣ እናም ያንን ነገር ደግሞ ማሻሻል አለብን ሲልም ጭምር ተናግሯል። ሌላኛው አሰልጣኝ ሚኬል አርቴታ ነው። ከትናንትናው ጨዋታ ጋር በተያያዘ የተለያዩ ጉዳዮችን ያነሳው። ብዙ ግቦችን ማስቆጠር እንችል ነበር ብለዋል ሚኬል አርቴታ ከትናንትናው ጨዋታ ጋር ሲናገር። አርሰናል እንግዲህ እድለኛ ነበር ደግሞ ያለው ኦሊቨር ግላርሰን ነው። እንግዲህ የአርሰናሉ አሰልጣኝ የሆነው ሚኬል አርቴታ በሁለት ተከታታይ ዓመታት ግማሽ ፍጻሜ መድረሳቸው እንዳስደሰተው ነው የተናገረው። በጨዋታው ብዙ የግብ ዕድሎችን ፈጥረናል ያለው ሚኬል አርቴታ ተጨማሪ ግቦችን ማስቆጠር እንችል ነበር ሲልም ጭምር ነው የተናገረው።
ግማሽ ፍጻሜ በመድረሳችን በጣም ደስተኛ ነኝ ሲል አሰልጣኙ ጨምሮ ተናግሯል። ለነበረው የስቴዲየም ድባብ ደጋፊውን ያመሰገነው አርቴታ ለሁላችሁም መልካም በዓል ይሁንላችሁ፣ መልካም አዲስ ዓመትም ሲል ነው ምኞቱን የተናገረው። የክሪስታል ፓላሱ አሰልጣኝ ኦሊቨር ግላርሰን በአንጻሩ በበኩላቸው ግብ ጠባቂው ቤኒቴዝ ጨዋታው ላይ እንድንቆይ ያደርጎናል ሲሉ ነው ያወደሱት። በርከት ያሉ ኳሶችን በማዳኑ ምክንያት እንግዲህ በጨዋታው ላይ እንድንቆይ ያደርጎናል ሲሉ ጭምር ይናገራሉ ኦሊቨር ግላርሰን። አክለውም በመለያ ምቱ ወቅትም አርሰናል እድለኛ ነበር ሲሉ ጭምር ተናግረዋል። በዚህ ምክንያት ወደ ቀጣዩ ዙር እነሱ ሊያልፉ ችለዋል፣ እኛ ደግሞ ተሰናብተናል ሲሉ ጭምር ነው የተናገሩት። በአጠቃላይ ትላንትና አርሰናል የካራባኦ ካፕ ጨዋታውን አሸንፎ ወደ ቀጣዩ ዙር ማለፉን አረጋግጧል። እንዳልኳችሁ በሚቀጥሉት ከ20 ቀን በኋላ በሚደረገው ጨዋታ ላይ ደግሞ ከቼልሲ ጋር ቀጣይ መርሃ ግብራቸውን የሚያደርጉ ይሆናል። ለፍጻሜ ለማለፍ ነው ያኔ ጨዋታቸውን የሚያደርጉት አርሰናል ከቼልሲ። በአንጻሩ ማንቸስተር ሲቲ ከኒውካስል ዩናይትድ ወደ ፍጻሜ ለማለፍም ትልቅ ፉክክር የሚደረግባቸው ጨዋታዎች ይሆናሉ ተብለው ይጠበቃል። ክለቦችን የተመለከቱ ስፖርታዊ ጉዳዮችን ደግሞ እናንሳ። ማንቸስተር ዩናይትድን የተመለከቱ መረጃዎችን በማስቀደም ነው የምንጀምረው። ከማንቸስተር ዩናይትድ ጋር በተያያዘ ማንቸስተር ዩናይትድ በዚህ ዓመት ብዙ ጎል የሚሆኑ ድሎችን በማባከን በሊጉ የደረጃ ሰንጠረዥ 3ኛ ደረጃ ይቀመጡ ነበር የሚል ቁጥራዊ መረጃን ሁስኮርድ የተባለ የመረጃ ምንጭ አውጥቷል። በርከት ያሉ ኳሶችን የሚያበከነ ቡድን እንደሆነ እየተገለጸ ነው። በእርግጥ በርከት ያሉ ሙከራዎችን በማድረግም ቀዳሚ ናቸው። ከዛ ውጪ ደግሞ በርከት ያሉ ጎሎችንም በማስቆጠር ደግሞ 2ኛ ደረጃ ላይ የተቀመጡት ከአርሰናል ጋር እኩል በማንቸስተር ሲቲም ተበልጠው 2ኛ ደረጃ ላይ መቀመጣቸው የሚታወቅ ጉዳይ ነው። ማንቸስተር ዩናይትድ በዚህ የውድድር ዓመት ብዙ ድሎችን መፍጠር መቻላቸው እንዳለ ሆኖ በማባከንም በዛው ልክ ደግሞ ከቀዳሚዎቹ ተርታ ላይ መቀመጣቸው ቁጥሮች ያሳያሉ። በዚህ የውድድር ዓመት በ17ቱ የፕሪሚየር ሊግ ጨዋታዎች ማንቸስተር ዩናይትድ 31 ያለቀላቸው ድሎችን እንዳመከኑ ነው ቁጥሮች የሚያሳዩት። ይህም ከሊጉ 3ኛ ብዙ ድሎችን የሚያባክን ቡድን አድርጎታል። 1ኛ ደረጃ ላይ የተቀመጠው ማንቸስተር ሲቲ ነው። 37 የጎል ሙከራዎችን በማምከን ወይም 37 ጎል መሆን የሚችሉ ድሎችን በማምከን በቀዳሚነት ተቀምጧል። በዛው ደግሞ 2ኛ ደረጃ ላይ የተቀመጠው አርሰናል ነው። 33 ያለቀላቸው ድሎችን በማባከን 2ኛ ደረጃ ላይ ተቀምጧል። በአንጻሩ ሁስኮርድ እንደተናገረው ከሆነ ማንቸስተር ዩናይትድ ከነዚህ ሁለት ክለቦች በመቀጠል 31 የጎል ሙከራዎችን በማባከን ደግሞ 3ኛ ደረጃ ላይ የተቀመጠ ቡድን እንደሆነ የሚያሳዩ ቁጥሮችን ነው እያሳየ የሚገኘው። ከዛ ውጭ ግን በሌሎች ቁጥራዊ መረጃዎች ግን ከተመለከትነው ማንቸስተር ዩናይትድ በጣም የተሻሻለበት የውድድር ዓመት ነው ብሎ ማንሳት ይቻላል። በቁጥሮች እንግዲህ ይደግፉታል። ዘንድሮ ማንቸስተር ዩናይትድ በሜዳው ላይ እንቅስቃሴ ከአምናው የተሻሉ መሆኑን ቁጥሮች ይናገራሉ። አምና ማንቸስተር ዩናይትድ በአማካይ በጨዋታ 53 በመቶ ነበር ኳስ ተቆጣጥሮ ይጫወት የነበረው። ዘንድሮ ግን 54.4 በመቶ ወደዛ ከፍ ማለቱ ነው የተነገረው። ባሳለፍነው ዓመት 1.2 ጎል በአማካይ በጨዋታ ያስቆጠረ የነበረው ቡድን ዘንድሮ ግን ይህንን ቁጥር ወደ 1.8 ከፍ ማድረግ የቻለበትንም አጋጣሚን ተመልክተናል። አምና በጨዋታው በአማካይ 4.6 ኢላማቸውን የጠበቁ ኳሶችን ይሞክር ነበር በአንድ ጨዋታ። አሁን ደግሞ በአቬሬጅ 5.7 ሙከራዎችን በአንድ ጨዋታ እንደሚያደርግ የሚያሳዩ ቁጥሮች ናቸው እየወጡ የሚገኙትና እነዚህ ቁጥሮች ዘንድሮ ማንቸስተር ዩናይትድ በመጠኑም ቢሆን እየተሻሻለ መሆኑን የሚያሳዩ ቁጥሮች እንደሆኑ ነው በርካቶች እየገለጹ የሚገኙት። ከአምናው አሁን ካለበት እንግዲህ ደረጃ ጋር ካወዳደር ነው ደግሞ ማንቸስተር ዩናይትድ አምና በነበረው የውድድር ዓመት በፕሪሚየር ሊጉ በአጠቃላይ ባደረጋቸው የ17 ሳምንታት ጉዞ አሁን 17 ሳምንት ነው ያደረገው እስካሁን ድረስ። አምና በነበሩት የመጀመሪያ 17 ሳምንታት ከተመለከትነው 13ኛ ደረጃ ላይ ነበር የተቀመጠው። በዛ ጊዜ ደግሞ የሰበሰበው ነጥብ 22 ነበር። ዘንድሮ የተሻሉ ቁጥሮችን አስመዝግቦ ቡድኑ 7ኛ ደረጃ ላይ ነው አሁን ላይ የሚገኘው። 26 ነጥቦች መሰብሰቡ ደግሞ ተመልክተናልና ከአምናው የተሻለ ቡድን እያስመለከቱ እንደሆነ ቁጥሮች ያሳያሉ። በዚህ የውድድር ዘመን በአውሮፓ 5ቱ ታላላቅ ሊጎች ውስጥም ከማንቸስተር ዩናይትድ በላይ ብዙ የጎል ሙከራዎችን ያደረጉት ቡድኖች 4 ብቻ እንደሆኑ ቁጥሮች ያሳያሉ። በአጠቃላይ በሁሉም 5ቱ ታላላቅ ሊጎች በምንላቸው በጀርመን፣ በስፔን፣ በጣሊያን፣ በፍሬንች እና በእንግሊዝ ፕሪሚየር ሊግ በሁሉም በ5ቱ ታላላቅ ሊጎች ከማንቸስተር ዩናይትድ በላይ ብዙ የጎል ሙከራዎችን ያደረጉት 4 ቡድኖች ብቻ ናቸው። እነዚህ ቡድኖች ባርሴሎና፣ ሪያል ማድሪድ፣ ባየር ሚኒክ እና ፓሪስ ሰን ዠርሜን ብቻ ናቸው ከማንቸስተር ዩናይትድ በላይ ብዙ የጎል ሙከራዎችን እንዳደረጉ የሚያሳዩ ቁጥሮች እያሳዩ የሚገኙትና በፕሪሚየር ሊግ ግን
ማንቸስተር ዩናይትድ ቀዳሚ ነው በጣም ብዙ የጎል ሙከራዎችን በማድረጉ ረገድና እነዚህ ቁጥሮች ማንቸስተር ዩናይትድ ዘንድሮ የተሻለ ለውጦችን ማሳየቱን የሚያሳዩ ቁጥራዊ መረጃዎች እንደሆኑ ነው የተገለጸው። አሰልጣኝ ሩበን አሞሪምም በዚህ መሰረትም እንግዲህ የቡድኑ ባለስልጣናት እነ ኦማር ቤራድ እነ ሰር ጂም ራትክሊፍ ጭምር እንደሚደግፏቸውና በቀጣዩ የዝውውር መስኮትም ይህንን ቡድን ለማጠናከርም እንቅስቃሴ እንደሚያደርጉላቸው ጭምር እየተገለጸ የሚገኘውና በቀጣይ ጊዜም ይህንን ቡድን ለማጠናከርም እንቅስቃሴዎችን ያደርጋሉ ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በጆሹዋ ዘርክዚ የወደፊት እጣ ፈንታ ላይ የሚወስነው ማንኛውንም ውሳኔ እስከ ጥር ወር መጨረሻ ድረስ ለማዘግየት ተዘጋጅቷል ተብሏል። ለዚህም 3 ተጫዋቾች ለአፍሪካ ዋንጫ መሄዳቸውና ቡድኑ በጉዳት እየታመሰ መሆኑን እንደ ምክንያትነት ነው እየተነሳ የሚገኘው። ይህ ተጫዋች በማንቸስተር ዩናይትድ የመሰለፍ እድልን ማጣቱን ተከትሎ አሁን ላይ በቋሚነት መልቀቅ የሚፈልግበት እድሉ እንዳለ እየተነገረ ነው። በተለይ ደግሞ የጣሊያኑ ክለብ ሮማ ለዚህ ተጫዋች በጣም አጓጊ የሚባል ጥያቄዎችን ነው እያቀረበለት የሚገኘው። በግል ለተጫዋቹ ጭምር የቋሚነት የተሰላፊነት እድልን እንደሚሰጡት፣ በርከት ያሉ ጨዋታዎች ላይ ቡድኑን እንደሚመራ ጭምር፣ የአጥቂ መስመሩ በሱ ላይ እንደሚመሰረት፣ ለዓለም ዋንጫው ደግሞ እንዲደርስም ጥሩ አስተዋጽኦችን እንደሚያደርጉለት ጭምር በግላዊ ጉዳዮች ላይ ከስምምነት እንዲደርሱ አድርጓቸዋል። የጃምፔሮ ጋስፔሬኒ ቡድን ሮማ ይህንን ተጫዋች ለማማለል በርከት ያሉ ነገሮችን እንዳደረጉ ይነገራል። ተጫዋቹም በማንቸስተር ዩናይትድ ቤት እያገኘ ከሚገኘው የተመጠነ ወይም ደግሞ በጣም ትንሽ የሚባል ደቂቃዎች አንጻር በዓለም ዋንጫው ላይም በኔዘርላንድ ብሔራዊ ቡድን ለመካፈል ጭምር ወደ ሌሎች ክለቦች መቀላቀልን ይፈልጋል። ሮማ ደግሞ ምርጫው እንደሆነ የተነገረው። በጣሊያን ሴሪኤ በቦሎኛ በነበረበት ጊዜ ምርጥ ተጫዋች እንደነበር አስመስክሮ ነበርና አሁን ላይም በጃምፔሮ ጋስፔሬኒ ሮማ በጣሊያን ሴሪኤ በደንብ መሻሻል እንደሚችል ያምናል። ስለዚህ በሮናልድ ኪውመን የኔዘርላንድ ብሔራዊ ቡድን በዓለም ዋንጫው ላይ ለመካተት የግድ በዚህ የጥር ተጫዋቾች የዝውውር መስኮት ክለቡን ለቆ መውጣት እንዳለበት ያምናል። ማንቸስተር ዩናይትድ ደግሞ ኤምቤሞን፣ አማድንና ማዝራዊን በአፍሪካ ዋንጫው ምክንያት አጥቷል። እነዚህ ተጫዋቾች ደግሞ ቢያንስ የጥር ተጫዋቾች የዝውውር መስኮት አጋማሽ ድረስ ክለቡን መቀላቀል አይችሉም። ምናልባት የአፍሪካ ዋንጫው ላይ እስከ መጨረሻው ጉዞን ማድረግ የሚችሉ ከሆነ እነዚህ ትልልቅ ኔሽኖች ውስጥ የሚጫወቱ ስለሆኑ ካሜሮንም አይቮሪ ኮስትም እንዲሁ ደግሞ ሞሮኮ ብሔራዊ ቡድንም ረጅም ርቀቶችን ይጓዛል ተብሎ ስለሚታሰብ ረጅም ርቀቶችን መጓዛቸው ካልቀረ ደግሞ እነዚህ ተጫዋቾች እስከ ውድድሩ ረጅም ጊዜያቶች ድረስ ማግኘት አይችልም ማንቸስተር ዩናይትድ እና የጆሹዋ ዘርክዚን ውሳኔንም እስከ ጥር ተጫዋቾች የዝውውር መስኮት የመጨረሻ ቀናት ላይ ወስኑ ይችላሉ። እነዚህ ተጫዋቾች ከአፍሪካ ዋንጫው እስኪመለሱ ድረስ አሁን ላይ በቡድን ውስጥ ጉዳቶችም እየተደጋገሙ በመሆናቸው ምክንያት ሲል ነው ሮብ ዳውሰን መረጃውን እያወጣም የሚገኘው። ብሩኖ ሚጌል ፈርናንዴስ ለማንቸስተር ዩናይትድ በሁሉም ውድድሮች በአጠቃላይ 308 ጨዋታዎችን ማድረጉን የሚያሳዩ ቁጥሮች አሉ። ተጫዋቹ ለማንቸስተር ዩናይትድ የመጀመሪያ ጨዋታውን ካደረገበት ፌብሩዋሪ 1 2020 ጀምሮ በክለብ ደረጃ ከ300 በላይ ጨዋታዎችን ያደረገ ብቸኛው የፕሪሚየር ሊግ ተጫዋች ነው። በዚህ ጊዜ ዩናይትድ በሁሉም ውድድሮች ካደረጋቸው 325 ጨዋታዎች ውስጥ 17ቱ ብቻ ነው ያመለጡት። በጉዳት ምክንያት ያመለጡት ደግሞ 2 ጨዋታዎች ብቻ እንደሆኑ ይታወቃልና በአጠቃላይ እሱ ፕሪሚየር ሊግ ከደረሰ በኋላ በፕሪሚየር ሊግ ብቸኛው ተጫዋች ነው ከ300 በላይ ጨዋታዎችን ያደረገና ዩናይትድ በዚህ ጊዜ ባደረጋቸው 325 ጨዋታዎችም በአጠቃላይ በ17ቱ ጨዋታዎች ብቻ እንዳልነበር ነው የተነገረው። ሩበን አሞሪም እና ማንቸስተር ዩናይትድ ሜሰን ማውንትን በዚህ የውድድር ዓመት እያሳየ ባለው አቋም እጅግ በጣም ደስተኞች ናቸው ተብሏል። ተጫዋቹ በጥር ተጫዋቾች የዝውውር መስኮት ምንም ነገር ያቀደው የለም። ሙሉ ትኩረቱ ማንቸስተር ዩናይትድ ላይ ነው። ክለቡም ተጫዋቹ አቋሙን በማሻሻል በእንግሊዝ የዓለም ዋንጫ ስብስብ ውስጥም ቦታ ማግኘት እንደሚችል ሙሉ እምነት አላቸው የሚል መረጃ ግሬም ቤሊ አጋርቷል። ስለዚህ አሰልጣኝ ሩበን አሞሪም የዩናይትድ ባለስልጣናትም ጭምር በእንግሊዛዊው ሜሰን ማውንት ላይ በጣም ትልቅ ተስፋ አላቸው። በዚህ የውድድር ዓመት እስካሁን እያሳየ በሚገኙ አቋምም በጣም ደስተኞች እንደሆኑ ጭምር ነው የተነገረው። ከዩናይትድ ጋር በተያያዘ የመጨረሻ መረጃችን የምናደርገው ማንቸስተር ዩናይትድ ጣራውን ሊጠግን እንደሚችል እየተነገረ ነው። ዩናይትድ የኦልድ ትራፎርድ ስቴዲየም ፍሳሽን እንግዲህ ስርዓቱን ለማሻሻል ማቀዱ እየተነገረ ነው። በተጨማሪም የሚፈሰው የስቴዲየም የጣራ ክፍልም በዘላቂነት ለመጠገንም በመስራት ላይ ናቸው። የተቀያሪዎቹ መቀመጫ ቦታ በተመሳሳይ በአውሮፓ እግር ኳስ ማህበር መስፈርትንም ለማሟላት እንደሚያዘምን የተነገረው። ክለቡ አዲስ ስቴዲየም የመገንባት እቅድ ቢኖረውም በክለቡ አስተዳደር ኦልድ ትራፎርድ አሁንም ደረጃውን የጠበቀ ሆኖ እንዲቀጥልም እንደሚፈልጉ ጭምር የሚያሳዩ ነገሮችን የተመለከት ነው። አርሰናልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ቪክተር ዮኬሬሽ ይናገራል። ማንኛውም እግር ኳስ ተጫዋች እንደዚህ አይነት የውድድር ዘመን ማለፍም ይችላል ሲልም ጭምር የተናገረው። ባለፉት ጥቂት ሳምንታት ውስጥ አልፌዋለሁ ሲልም ይናገራል።
ጨዋታዎችን አሸንፈናል። እዚህ ሲሆኑ ደግሞ በጣም አስፈላጊው ነገር በሜዳ ላይ አስተዋጽኦ ማድረግ ነው። እናም ከራስ የሚጠበቅብኝን ግዴታ ማከናወን ይኖርብኛል። እያንዳንዱን ጨዋታ ፈታኝ ናቸው ያለው እንግዲህ ያሉትንም እድሎች በአግባቡ ለመጠቀምም የተቻለኝን ሁሉ ጭምር አድርጋለሁ ሲልም ነው የተናገረው። ቪክተር ዮኬሬሽ ጥሩ እንቅስቃሴን እያሳየሁ ነው ብዬ አስባለሁ፣ ነገር ግን አሁንም ፈተና ውስጥ እንዳለሁ ግን አውቃለሁ ሲል ይናገራል። የሊጉ መሪ ብትሆኑም ማንቸስተር ሲቲ በቅርብ ይገኛል። ስለዚህ ጉዳይስ ምን ትላለህ ተብሎ ተጠይቆ ነበር። በሌሎች ቡድኖች ላይ ሳይሆን ተጽዕኖ ልናሳድርባቸው በምንችላቸው ነገሮች ላይ ማተኮር አለብን። እኛ የራሳችንን ስራ ጠንቅቀን መስራት ከቻለን የሌሎቹ ቡድኖች ውጤት ምንም የሚያስፈልገን አይደለም ሲልም ጭምር ነው የተናገረው ቪክተር ዮኬሬሽ እና ራሳቸው ላይ ትኩረት ማድረግ እንዳለባቸው ይናገራል። ባለፉት ጥቂት ጊዜያትም ከባድ ጊዜያቶችን ማሳለፉን ይናገራል። ምክንያቱም የጎል አስተዋጽኦችን ማድረግ እንዳልቻለም ያውቃልና በዚህ ምክንያትም ጥሩ ያልሆነ ጊዜ እንደነበር አስታውሳለሁ። ነገር ግን በቅርቡ በፍጹም ቅጣት ምት ጎል ማስቆጠሩን ተከትሎ አሁን ላይ ጥሩ ስሜት ይሰማኛል፣ እንዲሁ ፎይታም ተሰምቶኛል። በቀጣዮቹ ጨዋታዎች ላይ ጥሩ እንቅስቃሴዎችን ለማድረግም እሞክራለሁ ሲልም ጭምር ነው የተናገረው። ከዛ ውጭ ደግሞ ሜዳ ላይ ስትሆን ደግሞ ካንተ የሚጠበቀው የጎል አስተዋጽኦችን ማድረግ ነውና ይህንን ነገር ለማድረግም በትልቁ እሞክራለሁ ሲልም ጭምር ነው የተናገረው። በትናንትናው ጨዋታ ላይ አልተሰለፈም ወይም ደግሞ አልተጫወተም። ነገር ግን በሚቀጥሉት ጨዋታዎች ላይ ቡድኑን በደንብ እንደሚያገለግል በተወዳጁ የእንግሊዝ ፕሪሚየር ሊግም ውጤት እንዳያመጡ ትልቅ አስተዋጽኦ እንደሚያደርግ ጭምር ነው ተጫዋቹ እየተናገረ የሚገኘውና የማንቸስተር ሲቲ እኛን መቅረብ ምንም የሚመለከተን ጉዳይ አይደለም። እኛ ዋናው ትልቁ ትኩረታችን በራሳችን ላይ ማድረግ ይኖርብናል። በቀጣዮቹ ጨዋታዎችን አሸንፈን ለዋንጫው መንደርደር ይኖርብናል ሲልም ጭምር ነው ቪክተር ዮኬሬሽ ሀሳቡን የሰጠው። የማንቸስተር ሲቲን ጉዳዮች እናንሳም። በተለይ ከማንቸስተር ሲቲ ጋር በተያያዘ በስፋት የምናነሳው ጉዳይ ከአንቷን ሴሜኒዮ ጋር የተፈጠሩ ጉዳዮችን ነው። ትናንትና ከአንቷን ሴሜኒዮ ጋር በተያያዘ በርከት ያሉ ጉዳዮችን ሰምተናል። ይህንን ተጫዋች ለማስፈረም 4 ክለቦች ምርጫ ውስጥ እንዳሉ ይታወቃል። ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ትናንትና ተቀላቅለው የወጣው ቼልሲና እንዲሁ ደግሞ ሊቨርፑል ይህንን ተጫዋች ለማስፈረም ፍላጎት ያላቸው ክለቦች መሆናቸውን ያሳዩ ናቸው። አርሰናል ይህንን ተጫዋች ለማስፈረም ምንም አይነት ፍላጎት እንደሌለው በዚህ የጥር ተጫዋቾች የዝውውር መስኮት እቅድ እንደሌለው ተነግሯል። አንደኛ የሚረጋገጠው ጉዳይ ይህ ተጫዋች በጥር ተጫዋቾች የዝውውር መስኮት ቦርንመዙን ለቆ መውጣቱ የተረጋገጠ ጉዳይ ሆኗል። ተጫዋቹም ይህንን ነገር አረጋግጧል። በጥር ተጫዋቾች የዝውውር መስኮት በቅርቡ ከ10 ቀናት በኋላ በሚከፈተው የጥር ተጫዋቾች የዝውውር መስኮት ላይ ክለቡን ለቆ እንደሚወጣ የተረጋገጠ ጉዳይ ነው። ያልተረጋገጠው ጉዳይ ወደ የትኛው ክለብ ይቀላቀላል የሚለው ጉዳይ ነው። የቦርንመዙ አሰልጣኝ አንዶኒ ኢራኦላ የተጫዋች አብሯቸው ቢቆይ በጣም ደስተኛ እንደሚሆኑ ተናግረዋል። ነገር ግን ደግሞ ገበያው ላይ የሚፈጠሩት ነገሮችን መቆጣጠር አንችልም ሲልም ጭምር የተናገረው። እዚህ ተጫዋች ላይ ያለው የውል ማፍረሻ እነዚህ ክለቦች በጥር ተጫዋቾች የዝውውር መስኮት በቀላሉ እንዲያመጡት መንገዱን ይከፍትላቸዋል ተብሎ ነው የሚታሰበው። ውል ማፍረሻው በጣም ቀለል ያለ እንደሆነ ከሌሎች ተጫዋቾች አንጻር በተለይ ደግሞ አሁን ካለው የገበያ ዋጋ አንጻር ቀለል ያለ እንደሆነ ይታወቃል። ወደ ክረምቱ ደግሞ የሚሻገር ከሆነ ደግሞ ከዚህም በላይ የቀለለ ይሆናል ተብሎ ይታሰባል። ነገር ግን ተጫዋቹ በጥር ተጫዋቾች የዝውውር መስኮት ነው መልቀቅ የሚፈልገውና የትኛውን ክለብ ይቀላቀላል የሚሉ ጉዳዮችን እንመልከት። ትናንትና የተፈጠሩ አበይት ጉዳዮችን ከአንቷን ሴሜኒዮ ዝውውር ጋር በተመለከተ እንነጋገር። አንደኛው ጉዳይ ቼልሲ እዚህ ተጫዋች ላይ ይህንን ተጫዋች ለማስፈረም ቀን ላይ ወደ ፉክክሩ መግባቱን በይፋ ከተገለጸ በኋላ ምሽት ላይ ደግሞ ከዚህ ተጫዋች ፉክክር ራሱን ማግለሉን ደግሞ በድጋሚ ተነግሯል። በአንድ ቀን ውስጥ ማለት ነው። ይህንን ተጫዋች ለማስፈረም ትልቅ ፉክክር ውስጥ መግባቱንና ወደ ይህንን ተጫዋች ለማስኮብለልም ፍላጎቱ እንዳለው ወደ ዝውውሩም ራሱን እንዳስገባ ትልቅም እድል እንዳለው ጭምር ከተነገረ በኋላ ምሽት ላይ ደግሞ የወጡ መረጃዎች ይህ ተጫዋችን ለማስፈረም የነበረው ፉክክር ላይ ራሱን አግልሏል የሚል መረጃን እነ ግሬም ቤይሊ ከዛ በተጨማሪ እነ ቤን ጃኮብስ እነ ዳቪድ ኦርነስቲን ፋብሪዚዮ ሮማኖ ጭምር እነዚህን ጉዳዮች ሲዘግቡት ነበር። የምዕራብ ለንደኑ ክለብ ቼልሲ የቦርንመዙን ተጫዋች አንቶine ሴሜኒዮን ማስፈረም እንደሚፈልግ ነበር ቀን ላይ የተገለጸው። ሰሚያዎቹ የተጫዋቹን ተወካዮች አግኝተው ጭምር ስለ ዝውውር ሁኔታውን ማነጋግረዋቸውን እንደነበር ነው የተገለጸው። ቼልሲ በክረምቱ የዝውውር መስኮት አንድ የፊት መስመር ተጫዋች የማስፈረምም እቅድ እንደነበራቸው ይነገራል። ቼልሲዎች ተጫዋቹን ለማስፈረምም ከሌሎች ታላላቅ ተጫዋቾች ጋር ጠንካራ ፉክክርም እንደሚጠብቃቸው ከሌሎች ክለቦች ጋር ይፋ ተደርጓል። እንደ ዩናይትድ፣ ሲቲ፣ ሊቨርፑልም ይህንን ተጫዋች ለማስፈረም እንደሚፈልጉ ስለሚታወቅ ከነዚህ ቡድኖች ጋርም ትልቅ ፉክክሮችን እንደሚያደርጉ ሲገለጽ ነበር። ነገር ግን ምሽት ላይ የነበረው ጉዳይ ደግሞ ሙሉ ለሙሉ የተቀየረ ሆኗል። ቼልሲ ይህንን ተጫዋች ከማስፈረም ራሱን አገለለ። ሌላኛው ማንቸስተር ዩናይትድን የተመለከተ ጉዳይ ነው። እንግዲህ አሰልጣኝ ሩበን አሞሪም ይህንን ተጫዋች ለማስፈረም በጣም ትልቅ ፍላጎት እንዳላቸው
እየተነገረ እንደነበር እናስታውሳለን። ዩናይትድ እዚህ ተጫዋች ላይ ፍላጎቶችን ሲያሳይ ይሄ መጀመሪያው አይደለም። በክረምቱም የተጫዋቾች የዝውውር መስኮት ቢሆን ይህንን ተጫዋች ለማምጣት ሙከራዎችን አድርገው የነበሩበትን አጋጣሚዎችን ተመልክተናል። ጫን ብለው እዚህ ተጫዋች ላይ ሙከራዎችን ባያደርጉም ነገር ግን ፍላጎታቸው እንደነበር ግን በተደጋጋሚ የሚያሳዩ መረጃዎች ነበሩ። ዩናይትድ ሴሜንዮን ለማስፈረም ትልቅ ጥረት አድርጎ ነበር። እንዲሁ ደግሞ አጨዋወቱ ጭምር ይቀይራል የሚል አይነት ሀሳቦችም ጭምር ወጥተው ነበር። ትናንትና ማንቸስተር ዩናይትድ አንቷን ሴሜንዮን ከቦርንመዝ ለማስፈረም ከፍተኛ ጥረት አድርገዋል። ተጫዋቹ ማንቸስተር ዩናይትድን ለመቀላቀል ከተስማማ ምናልባት አሰልጣኝ ሩበን አሞሪም ግን የአጨዋወት ዘይቤያቸውን ለመቀየርም ዝግጁ መሆናቸው ጭምር ተነግሮ ነበር። አሰልጣኝ ሩበን አሞሪም የተጫዋቹ ትልቅ አድናቂ መሆናቸውን ነው ፋብሪዚዮ ሮማኖ ጨምሮ የተናገረው። ሩበን አሞሪም ከዚህ በፊት እንግዲህ የዚህም ቡድን የጨዋታ ሲስተም የሃይማኖት አባት እንኳን ቢመጡ አጨዋወቴን ማስቀየር አይችሉም፣ እኔ በራሴ ነው የምጓዘው በማለት ጭምር ተናግሮ እንደነበር እናስታውሳለን። ነገር ግን አንቷን ሴሜንዮ ክለቡን መቀላቀል የሚፈልግ ከሆነና ክለቡን የሚቀላቀል ከሆነ ግን ለሱም ጭምር የሚሆን አዲስ ሲስተምን ለመፍጠር ዝግጁ እንደሆነና የጨዋታ ሲስተሙን ለመቀየርም አሰልጣኝ ሩበን አሞሪም ዝግጁ እንደሆነ ጭምር የሚያሳዩ ነገሮችን ስንመለከት እንደነበር ነው ዘገባዎች ያሳዩት። እንግዲህ በቀጣይ ማንቸስተር ዩናይትድ አሁንም ፍላጎቱን ወይም ፉክክሩን በደንብ ያጠናክራል ተብሎ ይታሰባል። ነገር ግን ትናንትና ከተነገሩት አንዳንድ ነገሮች አንጻር ግን ማንቸስተር ሲቲ የተሻለ እድል እንዳለው የሚያሳዩ ነገሮች ናቸው የወጡት። ሴሜንዮ ማንቸስተር ሲቲን መቀላቀልን ይመርጣል የሚሉ መረጃዎች ናቸው የወጡት። የቦርንመዝ የፊት መስመር ተሰላፊ የሆነው አንቷን ሴሜንዮ በጥር ማንቸስተር ሲቲን መቀላቀል እንደሚመርጥ ነው ይፋ የተደረገው። እስካሁን ይፋዊ ስምምነት ባይኖርም የተጫዋቹ ምርጫ ግን ሲቲዝኖቹ ወይም ማንቸስተር ሲቲ መሆኑን ዘ አትሌቲክ አስነብቧል። ተጫዋቹ ዋንጫ ለማሸነፍ ያለው ትልቅ ምኞት የፔፕ ጓርዲዮላው ማንቸስተር ሲቲን እንዲመርጥ እንዳደረገው ነው የተገለጸው። ለተጫዋቹ ፍላጎት አሳይቶ የነበረው ቼልሲም ከዝውውሩ መውጣቱ ተገልጿል። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ከፍተኛ ጥረት ቢያደርጉም በጥር ማስፈረም ግን አስቸጋሪ የሆነባቸው እንደነበር ነው የተዘገበው። ዩናይትድ ተጫዋቹን ለክንፍ ተመላላሽነት ቦታ አስበውት እንዳልነበር ነው የተገለጸው። ሌሎች አዲስ ሲስተሞችን ሊሰጡትም ጭምር ፍላጎቱ ነበራቸው። አሁንም ቢሆን ግን በዝውውር ጉዳዮች ላይ የሚፈጠሩት ነገሮች በግልጽ የተረጋገጡ ጉዳዮች አይደሉም። በቀጣዮቹ ቀናት የሚፈጠሩ ነገሮች ይኖራሉ ተብሎ ይታሰባል። አሁን ላይ ግን ባለው ደረጃ ግን ሚዛኑ ወደ ማንቸስተር ሲቲ ያጋደለ ይመስላል። ተጫዋች ወደ ማንቸስተር ሲቲ ማምራት በትልቁ እንደሚፈልግ የሚያሳዩ ነገሮችን እየተመለከትን ነው። በሚቀጥሉት የዝውውር ቀናት ግን በተለይ የጥር ተጫዋቾች የዝውውር መስኮት ሲከፈት ከዚህ ተጫዋች ጋር ተያይዞም በርከት ያሉ የዝውውር ጉዳዮችን እንሰማለን ተብሎ ይታሰባል። ያኔ ደግሞ የሚወጡ መረጃዎችን ተከታትለን ወደ እናንተ የምናደርስ ነው የሚሆነው። የቼልሲን ጉዳዮች ካነሳን አይቀር አንድ የቼልሲን ጉዳይ በዚሁ እናንሳ። እንግዲህ ቼልሲ ከዶርትሙንድ የአሮናን ሴሜሎንን ዝውውር ቋሚ ለማድረግ የቀረበለትን ጥያቄ ውድቅ ማድረጉን የተነገረው ይህ ተጫዋች በቦሩሲያ ዶርትመንድ በጀርመኑ ክለብም በሲግናል ኢዱና ፓርክ በጣም ጥሩ ጊዜያቶችን እያሳለፈ ነው። በደጋፊዎችም ጭምር በጣም ተወዳጅ የሆነ ተጫዋች ሆኗል። ስለዚህ ዶርትሙንዶች ይህንን ተጫዋች በክለባቸው ማቆየትን ምርጫቸው ያደርጋሉ። የቼልሲ ተጫዋች ነው፣ በውሰት ነው ዶርትሙንድ የሚገኘው። እያሳየ በሚገኙ አቋምም ዶርትመንዶች እንደተማረኩና ይህንን ተጫዋችም ለማስቀረትም ፍላጎት እንዳላቸው ይነገራል። ነገር ግን ቼልሲም ከዶርትሙንድ የቀረበለትን የቋሚነት ለማድረግ የቀረበለት ጥያቄን ውድቅ አድርጓል። ቼልሲ በእድገቱ በጣም ደስተኛ ሲሆን ክለቡ የወደፊት እጣ ፈንታውን ገና እንዳልወሰነ ነው ፋብሪዚዮ ሮማኖ የተናገረው። ከቦሩሲያ ዶርትመንድ በተጨማሪ ግን የጀርመኑ ክለብ ባየር ሚኒክም እዚህ ተጫዋች ላይ ፍላጎቶችን ማሳየቱ የሚያሳዩ ነገሮችን እየተመለከትን ነው። በአብዛኛው ግን ቼልሲንን ተጫዋች አሁን ላይ የመሸጥ ፍላጎት ይኖረዋል ተብሎ አይጠበቅም። በተጫዋቹ እድገት ደስተኛ ቢሆንም በክለቡ አቆይቶ ደግሞ ጥሩ ነገሮችን ለማሳየት እንደሚሞክሩ ነው እየተገለጸ የሚገኘው። ከቼልሲ ጋር በተያያዘ የተነሱት ጉዳዮች ናቸው እነዚህ። ሊቨርፑልን የተመለከቱ መረጃዎችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ከሊቨርፑል ጋር በተያያዘ አንድ ጉዳይን እናንሳ። የርገን ክሎፕ የሰጡት ሀሳብ ነው። ስለ ሙሐመድ ሰላህን የተናገሩት የሰላህ አስተሳሰብ ከክሪስቲያኖ ሮናልዶ ጋር ተመሳሳይ ነው ሲል የቀድሞ የሊቨርፑል አሰልጣኝ የነበረው የርገን ክሎፕ ይናገራል። ጀርመናዊው አሰልጣኝ የርገን ክሎፕ ሙሐመድ ሰላህ ለተጨማሪ በርካታ ዓመታት ይጫወታል የሚል እምነት እንዳላቸው ጭምር ነው የተናገሩት። ሰላህ አስተሳሰቡ ከክሪስቲያኖ ሮናልዶ አስተሳሰብ ጋር አንድ አይነት ነው፣ ያንን እሱ በግል ሳታውቀው ታየዋለህ ሲሉ ነው አሰልጣኝ የርገን ክሎፕ የተናገሩት። አክለውም ሙሐመድ ሰላህ ለሚቀጥሉት 5 ወይም ደግሞ 6 ዓመታትም ሜዳ ላይ ማየት ትችላላችሁ ሲልም ጭምር ነው የተናገሩት የርገን ክሎፕ። እና ከክሪስቲያኖ ሮናልዶ ጋርም ተመሳሳይ ነገሮች ያሉት ጠንካራ ነው ሲልም ጭምር ነው ሀሳቡን የሰጠው የርገን ክሎፕ።
ሊቨርፑል ከሴልታ ቪጎ ኦስካር ሚንጌዛን ለማስፈረምም ፍላጎት እንዳላቸው እየተነገረ ነው። የቅድመ ውል ስምምነት ለመፈራረምም ፍላጎት እንዳላቸው ጭምር ነው የተናገረው። የተከላካዩ ውልም በውድድር ዘመኑ መጨረሻ ላይ ያበቃል ተብሎ ነው የሚታሰበው። ስለዚህ ሊቨርፑል ይህንን ተጫዋች ለማስፈረም ጥረቶችን እያደረጉ ነው። በተለይ ሊቨርፑል ባለባቸው የተከላካይ መስመር ክፍተት ምክንያትም ተጫዋቾችን ለማስፈረም እንቅስቃሴዎችን እያደረጉ እንዳለ ይታወቃልና ከነዚህ ተጫዋቾች መካከል ደግሞ አንደኛው ኦስካር ሚንጉዌዛ እንደሆነ የሚያሳዩ መረጃዎች አሉ። ሌሎችንም የተከላካይ ስፍራ ተጫዋቾች ለማምጣትም እንዲሁ ሙከራዎችን ያደርጋሉ ተብሎ ነው የሚታሰበው። ከነዚህ መካከል በክረምት የተጫዋቾች የዝውውር መስኮት ለማስፈረም ከጫፍ ደርሶ የነበረው ማርክ ጉሂ ላይ አሁንም ፍላጎት እንዳላቸው የሚያሳዩ ነገሮችን እየተመለከትን ነው። ለማርክ ጉሂ ቅርብ የሆኑ ሰዎችም ውጤቱ በክረምቱ ወቅትም በነፃ ዝውውር ላይ ለማድረግም እንቅስቃሴው እንደሆነ ይሰማቸዋል። በጥር ይህንን ተጫዋች ለማስፈረም ጥረቶችን ላያደርጉ እንደሚችሉና በአንጻሩ ግን በክረምቱ ይህንን ተጫዋች በነፃ ለማምጣት ሙከራዎችን ያደርጋሉ ተብሎ እንደሚታሰብ የሚያሳዩ መረጃዎች ናቸው የወጡት። ነገር ግን ከባድ ፉክክር ከሌሎችም ክለቦች ይጠብቃቸዋል ተብሎ ይታሰባል። ምክንያቱም የጀርመኑ ክለብ ባየር ሚኒክን ጨምሮ የስፔኖቹ ክለቦች ባርሴሎና እና እንዲሁ ደግሞ ሪያል ማድሪድም የዚህ ተጫዋች ፈላጊዎች እንደሆኑ ይነገራል። አንደኛ ተጫዋቹ በነፃ የሚገኝ ተጫዋች ነውና በቀላሉ ትልቅ ፉክክር እንደሚኖርበት ይጠበቃል። ፋብሪዚዮ ሮማኖ እንደተናገረው ማርክ ጉሂንም ለማስፈረም በክረምቱ ነው እንቅስቃሴ ለማድረግ ጥረት የሚያደርጉት ሊቨርፑሎች ብሏል። አሁን ላይ ግን ሊቨርፑል ምናልባት ኦስካር ሚንጉዌዛን ለማስፈረምም እንቅስቃሴዎችን ሊያደርግ እንደሚችል ወደ ስፔን የወጡ መረጃዎችም እያሳዩ ነው። አሰልጣኝ አርኔ ስሎት አንድ ጉዳይን ተናግረዋል። ሚኪ ቫን ደ ቬን ግዴለሽ ነው ሲሉ ነው የተናገሩት። ምክንያትነት ደግሞ ያነሱት ቶተንሃም ጋር በነበራቸው ጨዋታ ሚኪ ቫን ደ ቬን ነው አሌክዛንደር ኢሳክ ላይ ጥፋቱን ሰርቶ ጉዳት ያደረሰበትና የሊቨርፑል አሰልጣኝ አርነ ስሎት ሚኪ ቫን ደ ቬን አሌክዛንደር ኢሳክ ላይ የሰራው ጥፋት ግዴለሽነት ሲሉ ወቅሰውታል። አሌክዛንደር ኢሳክ ከሚኪ ቫን ደ ቬን በነበረው ግጭትም ጉዳት አጋጥሞት ለወራትም ከሜዳ መራቁ የሚታወቅ ጉዳይ ነው። ይህንን በግዴለሽነት የተደረገ ነገር አድርጌ ነው የምወስደው ሲሉ ነው አሰልጣኝ አርነ ስሎት የተናገሩት። አክለውም ያንን አይነት ጥፋት ደግሞ 10 ጊዜ ብትሰራው 10ሩም ጊዜ በተጫዋቾች ላይ ከባድ ጉዳት የማድረስ እድልህ ሰፊ ነው ሲልም ጭምር ይናገራል። አርነ ስሎት አያይዘውም አሌክዛንደር ኢሳክ የዘንድሮ የውድድር ዓመትም ከመጠናቀቁ በፊት ወደ ሜዳ ይመለሳል የሚል እምነት እንዳላቸው ጭምር ነው የተናገሩት። ስለዚህ በዚህ የውድድር ዓመት በድጋሚ እንመለከተዋለን ብዬ አስባለሁ። ነገር ግን ጥፋቱን የሰራበት ነገር ግን የተጫዋች ግን በግዴለሽነት ነው ጥፋቱን የሰራበት ሲልም ጭምር ነው የተናገረው አሰልጣኝ አርነ ስሎት። የሪያል ማድሪድን ጉዳዮች ደግሞ ወደ እናንተ እናደርሳችሁ። ቪኒ ጁኒየር በክለቦች እንግዲህ ውሉን የሚያድስበት ጥርጣሬ እየገባው ነው። በህይወቱ ለመጀመሪያ ጊዜም የሪያል ማድሪድ ደጋፊዎች ድጋፋቸውን እንደነሱት ተሰምቶታል የሚል መረጃን ነው ኤል ቼረንጊቶም እያወጣ የሚገኘውና ቪኒ ጁኒየር በሪያል ማድሪድ አሁን ላይ በጣም ጥርጣሬ እየገባው እንደሚገኝና ደጋፊዎቹም ደስተኛ እንዳልሆኑበት ጭምር እየተሰማው እንደሚገኝ መረጃዎች ወጥተዋል። ቪኒ ጁኒየር አምበል ሆኖ በጀመረበት የሲቪያ ጨዋታ በ82ኛው ደቂቃ ተቀይሮ መውጣቱ የሚታወቅ ጉዳይ ነው። በሚቀየርበት ቅጽበትም በጊዜው ካሜራው በተደጋጋሚ ፍሎሬንቲኖ ፔሬዝን እያሳየ ነበር። በተረጋገጠ መረጃ መሰረት ቪኒ ጁኒየር ሲቀየር ፔሬዝ ደስተኛ እንዳልነበሩና ሻቪ ምን እያደረገ ነው ለምን ይቀይረዋል ብለውም እንደተናገሩ ጭምር ካጠገባቸው ለነበሩት ሰዎች የሚያሳዩ መረጃዎች ናቸው እየወጡ የሚገኙትና ፔሬዝ ቪኒ ጁኒየር ተቀይሮ ሲወጣ ደስተኛ አልነበሩም ተብሏል። ማርከስ ቤኒቶ ቪኒሲዮስ ጁኒየር ከሪያል ማድሪድ ጋር የወደፊት እድል ስለሚኖረው ቆይታም ተጠይቆ ምላሹን ሰጥቷል። ቪኒሲዮስ ጁኒየር ቅዳሜ ዕለት በሳንቲያጎ ቤርናቢው ከተፈጸመበት ተቃውሞ በኋላ ምንጮች እንዳረጋገጡት ከሆነ ይህ የሪያል ማድሪድ ደጋፊዎች ተቃውሞ ለሱ እንግዳ እንደሆነና ከእንግዲህ እንደማይደግፉት ለመጀመሪያ ጊዜ የተሰማው ቀውን ነው። ቪኒሲዮስ ጁኒየር አሁን ላይ የማይደገፈው የደጋፊ ክፍል መኖሩም እርግጠኛ ሆኗል። ይህም ደግሞ ደጋፊዎች በክለብ ውስጥም እንዲቆይ በእርግጥም ይፈልጉ እንደሆነ ጥያቄዎችን አስነስቶበታል። ይህንን ጥያቄ ደግሞ ለወደፊቱ ጊዜ ከፍተኛ ጥርጣሬዎችን ይፈጥራል። ከሪያል ማድሪድ ጋር ያለው ውልን ለማደስና ጉዳዩ ደግሞ በሁለቱ ወገኖች መካከል በሚደረገው ድርድርም እንደሚፈታን የታወቀው ነገር ግን ከቅርብ ጊዜ ክስተቶች በኋላ ግን ሁኔታው ተለውጧል የሚል መረጃ ወጥቷል።
ሪያል ማድሪድ አብዛኛው ጊዜ በውድድር ዘመኑ የእድሳት ፋይሎችን አይከፍትም ተብሏል። ሆኖም ግን ክለቡ ከቪኒሲዮስ ጁኒየር ጋር ተገናኝቶ በውድድር ዘመኑ መጨረሻ ላይ እና ምናልባትም በዓለም ዋንጫ ወቅትም ይፋዊ ውይይቶችን ከፍቶ የእያንዳንዱን ወገን አቋምም መረዳት እንደሚጀምሩ ነው ያስታወቀው። በአሁኑ ወቅት ግን ቪኒሲዮስ ጁኒየር ስለ ውሳኔውና ከክለቡ ጋር ስላለው የወደፊት እጣ ፈንታም በከባድ ጥርጣሬ ውስጥ ያለ እንደሚመስል የሚያሳዩ መረጃዎች ናቸው የወጡት። ኤንድሪክ ፊሊፔ ኦሎምፒክ ሊዮንን ተቀላቅሏል። ብራዚላዊው የሪያል ማድሪድ የፊት መስመር አጥቂ የሆነው ኤንድሪክ ኦሎምፒክ ሊዮንን በውሰት መቀላቀሉ ተረጋግጧል። ተጫዋቹ እስከ ውድድር ዘመኑ መጨረሻ በኦሎምፒክ ሊዮንም ለማሳለፍ ፊርማውን ያኖረ ሲሆን በውል ውስጥም የሽያጭ አማራጭም እንደሌለን የተነገረው የፈረንሳዩ ክለብ ኦሎምፒክ ሊዮን በውሰት ቆይታው የተጫዋቹን የተወሰነ ደሞዝም ክፍያ እንደሚሸፍን የተዘገበው። በተጨማሪም ኦሎምፒክ ሊዮን ኤንድሪክን በ25 ጨዋታዎችን በቋሚነት ካሳለፈ በኋላ ለሪያል ማድሪድ የገንዘብ ካሳም ለመክፈልም እንደሚዘጋጅን የተነገረው። እንግዲህ ቢያንስ 25 ጨዋታዎችን በቋሚነትም መሰለፍ ይኖርበታል። እነዛን እድሎች ማግኘት የማይችል ከሆነ ግን ኦሎምፒክ ሊዮን የካሳ ክፍያን ለመክፈልም እንደሚገደድ ጭምር ነው የተነገረው። ስለዚህ ለተጫዋቹም የጨዋታ ደቂቃዎችን ለማግኘትም በጣም ትልቅ እድል ያገኛል ተብሎ ይታሰባል። ቢያንስ በ25 ጨዋታዎች ላይ በቋሚነትም ይሰለፋል ተብሎ ነው የሚጠበቀው። ኤንድሪክ ወደ 15 የሚጠጉ የአውሮፓ ክለቦች ጥሪ አድርሰውት የነበረ ቢሆንም የወደደው ግን የጨዋታ ስታይሉ ግን የሊዮንን በመሆኑ ነው ወደ ፈረንሳይ ማምራትን ምርጫ ያደረገው። እቅዱ ያለውን አቅም በደንብ አሳይቶ በዓለም ዋንጫው ላይ መሳተፍም እንደሆነ ጭምር ነው ሌኪፕ የተባለው የመረጃ ምንጭ ደግሞ እየተናገረ የሚገኘው። ኤንድሪክ ወደ ሊዮን ያደረገው የውሰት ዝውውርም የተረጋገጠ ሲሆን በሊዮን ቤትም ሪያል ማድሪድ የሚለብሰውን 9 ቁጥር ማሊያንም እንደሚለብስ ጭምር የተነገረው። ኦሎምፒክ ሊዮንም ይፋዊ መግለጫን አውጥተዋል። ክለባችን ኦሎምፒክ ሊዮን ታህሳስ 29 ክለቡን የሚቀላቀለውን ኤንድሪክ ፊሊፔን ማስፈረሙን ተከትሎ የተሰማውን ደስታ ይገልጻል። በተጨማሪም ጥራት ያለው ድርድር እንዲኖርም ያመቻቹትና የውሰት ዝውውርም እውን እንዲሆን የተባበሩት የሪያል ማድሪድን ማመስገን እወዳለሁ ሲልም ጭምር ነው የኦሎምፒክ ሊዮን ይፋዊ መግለጫ የተነገረው። በሊዮን ውስጥም የኤንድሪክን ወደ ክለቡ መቀላቀል ተከትሎ ሁሉም ሰው ደስተኛ ሆኗል። ተጫዋቹን በበኩላቸው በአጥቂ መስመሩ ላይ የጎደለውን አይነት ጥራትና ያለውን ተጫዋችን በመሆኑ ለረጅም ጊዜ ሲጠበቅ ነበር። እንግዲህ ሪያል ማድሪድ ኦሎምፒክ ሊዮንን በመቀላቀሉም ደስተኛ ነን ሲሉ ጭምር ነው የክለቡ የቅርብ ሰዎችም ሀሳቦቻቸውን እየሰጡ የሚገኙትና አብዛኛው ሰው የተጫዋች ወደ ኦሎምፒክ ሊዮን በመምጣቱ መደሰታቸውን ነው ዘ አትሌቲክ የተባለው የመረጃ ምንጭ ደግሞ ይፋ ያደረገው። ሪያል ማድሪድ ፍራንኮ ማስታንቱኖን በውሰት ውልም ጥር ላይ ይለቃል የሚለውን ወሬ ከእውነታ የራቀ ነው ብለውታል። ተጫዋቾች አሁንም ወደ ጥሩ አካል ብቃት ለመመለስ እየሰራ ሲሆን ለክለቡም ሆነ ለአሰልጣኙ በሱ ላይ ሙሉ እምነት አላቸው ነው የተባለው። በተለይ ከጉዳቱ በኋላ ግን ይህ ተጫዋች እድሎችን መነፈጉ ደስተኛ አላደረገውም የሚሉ መረጃዎች በተደጋጋሚ ይወጣሉ። በዚህ ምክንያትም ብስጭት ውስጥ እንደገባ ጭምር ይነገራል። በተለይ ደግሞ ከፊታችን የዓለም ዋንጫ አለና የአርጀንቲና ብሔራዊ ቡድን ስብስብ ውስጥ ለመካተትም በቋሚነት መጫወትን እንደሚፈልግ የሚያሳዩ ነገሮች እየወጡ ነው። ነገር ግን ሻቪ አሎንዞ የተጫዋች አዲስ ከመሆኑ አንጻር በዛ ላይ ደግሞ ለቡድኑ አዲስ ነገሮችን መሞከር ከመፈለጉ አንጻር ፍራንኮ ማስታንቱኖ አሁን ላይ እድሎችን እያገኘ እንዳልሆነ እየተመለከትን እንገኛለን። በዚህ መሰረትም ተጫዋቹ ደስተኛ እንዳልሆነ እየተገለጸ ነው። ከጉዳት መልስም የቋሚነት እድሎችን ማግኘት አልቻለም። ተጫዋቹም በውሰት ይለቃል የሚሉ መረጃዎች ሰሞኑን ሲወጡ ነበር። ነገር ግን እነዛ ጉዳዮች የተሳሳቱ መረጃዎች መሆናቸውንና በክለቡ በውሰት እንደማይሰጥ በክለቡ እንደሚቆይም ጭምር ነው እየተገለጸ የሚገኘው። ለዋናው ቦታም ደግሞ ፉክክሮችን ማድረግ እንደሚችል ጭምር ይታመናል። ተጫዋቹ ግን በክረምቱ ከክለቡ ሲመጣ ከሪቨር ፕሌት ቃል የተገባለት ነገር እየተደረገለት እንዳልሆነ ይሰማዋል የሚሉ መረጃዎችም እየወጡ ነው የሚገኙት። ዳኒ አልቬዝ ወደ ተጫዋችነት ሊመለስ ነው ተብሏል። የቀድሞው የባርሴሎናና የብራዚል ብሔራዊ ቡድን ተጫዋች የሆነው ዳኒ አልቬዝ ከእግር ኳስ ዓለም ጫማውን በመስቀል ራሱን ካገለለ በኋላ መልሶ ለመጫወት ፍላጎት እንዳለው እየተዘገበ ነው። እንደ ኢኤስፒኤን ዘገባ ከሆነ ዳኒ ካርቫሃል በፖርቱጋል ውስጥ በሶስተኛ ዲቪዚየን የሚገኘው ስፖርቲንግ ክለብ ዴሳኦ ጃኦ እንዲሁ ዴቨረን የተባለ ክለብን ለመግዛትና የ9 ወር ኮንትራት ለመፈረምም እንዳሰበን የተነገረው። ዳኒ አልቬዝ የፖርቱጋሉን ክለብ የሚገዛ ከሆነ ከሪያል ማድሪዱ ቪኒሲዮስ ጁኒየር በመቀጠል የፖርቱጋል ክለብ የገዛ ሁለተኛው ብራዚላዊ ተጫዋች ያደርገዋል ተብሏል። ከጥር 2023 ወዲህ በተለያዩ ነገሮችም ማረሚያ ቤት የነበረው ዳኒ አልቬዝ ከ2 ዓመታት ቆይታ በኋላ በመጋቢት 2025 የስፔን ፍርድ ቤትም ነፃ ተብሎ መለቀቁ የሚታወስ ጉዳይ ነው። አሁን ላይ ደግሞ የሰቀለውን ጫማ ወርዶ
የክለብ እግር ኳስን ወይም ደግሞ እግር ኳስን በድጋሚ ለመጫወት ፍላጎት አለው ተብሏል። በሶስተኛው ዲቪዚየን በፖርቱጋል ሊግም እየተጫወተ የሚገኘውን ክለብ ገዝቶ በዛ ቡድን ውስጥ ደግሞ ለ9 ወራት ኮንትራት ሊፈርም እንደሚችል እየተነገረ ነው። ይህ ክለብ ስፖርቲንግ ክለብ ዴ ሳኦ ጃኦ ዴቨር የሚባል ቡድን እንደሆነ ነው መረጃዎቹ የወጡት። የሻምፒዮንሺፑ ክለብ የሆነው ኮቨንትሪ ሲቲን በመምራት አስደናቂ ስራን በመስራት ላይ የሚገኘው የቀድሞው የቼልሲ ኮከብ ፍራንክ ጄምስ ላምፓርድ ክለቡን ዳግም ወደ ፕሪሚየር ሊጉ ለመመለስም በድንቅ ግስጋሴ ላይ መጓዙን እንደቀጠለን የተነገረው። በፕሪሚየር ሊጉ ከታዩ አስደናቂ ከዋክብቶች መካከል ስሙ በጉልህ የሚነሳው ፍራንክ ጄምስ ላምፓርድ በቼልሲ ታሪክም የምንጊዜም ከፍተኛ ግብ አስቆጣሪ በመሆኑ በቀዳሚነትም መቀመጥ ችሏል። የመሪነት ባህር የተላበሰው የቀድሞ ኮከብም በ38 ዓመቱ ከእግር ኳስ ተጫዋችነት ዓለምም ከተገለለ በኋላ ወደ አሰልጣኝነት እንደገባ የምናስታውሰው ነው። የኃላፊነት ስራውንም እንደ አውሮፓውያኑ አቆጣጠር በ2018 ነበር በደርቢ ካውንቲ የጀመረው። ፍራንክ ላምፓርድ በ2019 እና በ2021 ደግሞ በርካታ ታሪኮችን የጻፈበት በእግር ኳስ ተጫዋችነት ጥሩ ጊዜያቶችን ያሳለፈበት የቀድሞ ክለቡን ቸልሲንም መምራት ችሏል። ከአንድም በሁለት አጋጣሚዎች ነው ይህንን ክለብ መምራት የቻለው። በመቀጠልም በ2022-23 የውድድር ዘመን ደግሞ ሌላኛውን የሊጉን ክለብ ኤቨርተንን ካሰለጠነ በኋላ በ2023 ዳግም ወደ ስታንፈርድ ብሪጅ ተመልሶ ቸልሲን በጊዜያዊነትም ለጥቂት ወራት ማሰልጠን እንደቻለ እናስታውሳለን። በእንግሊዝ ቻምፒየንሺፕ ተሳታፊ የሆነው ኮቬንትሪ ሲቲን በ2024 የተረከበው የ47 ዓመቱ ፍራንክ ጄምስ ላምፓርድ የውድድር ዓመቱን በአስደናቂ መልኩ መጓዙን ቀጥሏል። 24 ክለቦች የሚሳተፉበትና ወደ ፕሪሚየር ሊግ ለመመለስ የሚደረገው ፉክክርም እጅግ ፈታኝ እንደሆነ የሚነገርለት የሻምፒየንሺፕ ውድድር ኮቬንትሪ ሲቲ 48 ነጥቦችን በመሰብሰብ በመሪነትም መቀመጡን የተመለከተው የሱፐር ፍራንክ ላምፓርድ ቡድን በክረምቱ ደግሞ በውድድር ዓመቱ ካደረጋቸው 22 ያክል ጨዋታዎችም 14ቱን ያሸነፈ ሲሆን በ6 ጨዋታዎች ደግሞ አቻ ተለያይቶ 2 ሽንፈቶች ብቻ ነው የገጠሙት። የወደፊት የአሰልጣኝነት ዘመኑ ብሩህ ስለመሆኑ የተነገረለት የሚገኘው ፍራንክ ጄምስ ላምፓርድ በተለይም ኮቬንትሪ ሲቲን ዳግም ወደ ፕሪሚየር ሊግም የሚመልስ ከሆነ በቀጣይ ትልቅ ክለብን የመረከብ እድሉ በጣም ሰፊ ያደርግለታል ተብሎ ይታሰባል። ላምፓርድ ብዙ ታሪኮችን የጻፈበት ቸልሲን በመምራት ስኬቶችን ማስመዝገብ ትልቁ ህልሙ እንደነበር ከዚህ ቀደምም መነገሩ ይታወሳል። ምናልባት በቀጣይ ጊዜያትም በአሰልጣኝነት ዘመኑ ትልቅ ነገሮችን ማሳካት የሚችል ከሆነ በድጋሚ ወደዚህ ክለብ ሊቀላቀል የሚችልበት እድሉ እንዳለ ነው እየተነገረ የሚገኘው። አሁን ላይ ግን በሻምፒየንሺፑ በኮቨንትሪ ሲቲ እየሰራ የሚገኘው ነገር በርካቶች እያደነቁለት እንደሚገኝና በቀጣይ ጥቂት ጊዜያትም በተለይ ወደ ፕሪሚየር ሊጉ ኮቨንትሪ ሲቲን ይዞ የሚሻገር ከሆነ በሚቀጥሉት ጊዜያት ደግሞ ወደ ትልቅ ክለቦችም የማሰልጠንነት ልምድን እንደሚያገኝ ወይም ደግሞ ትልቅ ቡድኖችንም የማሰልጠን እድሉን በድጋሚ እንደሚያገኝ ጭምር የሚያሳዩ መረጃዎች ናቸው። ከፍራንክ ጄምስ ላምፓርድ ጋር በተያያዘ መረጃዎች እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅግ ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ፣ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ነው የማመሰግናችሁ። ዛሬ በአፍሪካ ዋንጫው የሚደረጉ 4 ያክል መርሃ ግብሮች ያሉ እነሱ ጨዋታዎችን እንድትመለከቱ በአክብሮት ጋብዛለሁ። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ የጻፋችሁም ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ደግሞ ላቅ ያለ ምስጋናዬን ለእናንተ ማቅረብ እወዳለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆየሁኝ። በተለይ ምሽት ላይ በሚኖረው የስፖርት የመረጃ ሰዓታችን ሌሎች አዳዲስ ስፖርታዊ ጉዳዮችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። አሁኑ ግን ስላደመጣችሁኝ ከልብ አድርጌ ነው ማመሰግናችሁ። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት እመኛለሁ። መልካም የስራ ቀን ይሆንላችሁ።